ሰላም የተወደዳችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በወልዲያ ከተማ ከ50 በላይ ወጣቶችና ታዳጊዎች በመንግስት አካላት መታፈናቸው ተሰማ። ከታፈኑት መካከል የ12 እና የ13 ዓመት ታዳጊዎች እንደሚገኙ የተመላከተ ሲሆን ወደ ውትድርና እንቀላቀልም ያሉት አሰቃቂ የሆነ ድብደባና ግድያ እንደተፈጸመባቸው ተገልጿል። ዝርዝሩን አዘጋጅተናል። ከ142 ሚሊዮን ብር በላይ የሚገመቱ የመጠቀሚያ ጊዜ ያለፈባቸው መድኃኒቶችና ምግብ ነክ ምርቶች መወገዳቸው የተገለጸ ሲሆን በቀጣይም ጎዳና ላይ የሚሸጡ ምግቦች እንዲሁም ለፀሐይ ተጋላጭ በሆኑ ምግብና የመጠጥ ምርቶች ላይ የተጠናከረ ስራ ይሰራል ተብሏል። ተጨማሪ አለን። ከአማራ ክልል ዳኞች ደሞዝን በተመለከተ ከፍተኛ ቅሬታ መነሳቱ ተገለጸ። በክልሉ ዳኞች አስተዳደር አብይ ጉባኤ አማካኝነት ዝርዝር መመሪያ ጸድቆ የነበረ ቢሆንም አብይ ጉባኤው ካጸደቀው ሁለት ዋና ጉዳዮች መካከል ሁለቱም እስካሁን ተፈጻሚ ባለመሆናቸው በዳኞች ዘንድ ከፍተኛ ቅሬታ ተነስቷል ተብሏል። ሌላኛው መረጃችን ነው። የኢፌድሪ መከላከያ ሰራዊት በምስራቅና በምዕራብ ጎጃም ዞኖች ለሚገኙ አርሶ አደር የአፈር ማዳበሪያ ጽንፈኛ ብሎ ከሚጠራቸው ቡድኖች ዘረፋ ጠብቆ በማድረስ ረገድ ከህብረተሰቡ ጋር እየሰራ መሆኑን በቀጠናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ መናገራቸውን ገልጿል። ዝርዝር መረጃውን አጠናቅረን ይዘንላችሁ ቀርበናል። ሩሲያ በናዚ ጀርመን ላይ የተቀዳጀችውን ድል 80ኛ ዓመት መታሰቢያን ምክንያት በማድረግ ፑቲን የ3 ቀናት የተኩስ አቁም ማወጃቸው ተሰምቷል። ትራምፕ በበኩላቸው ዜሌንስኪ ክራይሚያን ለሩሲያ አሳልፈው ለመስጠት ዝግጁ እንደሆኑ አስባለሁ ሲሉ ተናግረዋል። ዝርዝሩን የምናስደምጣችሁ ይሆናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስና ትኩስ መረጃዎችን ለማድመጥ እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የቤተ ክርስቲያን ዶግማ ቀኖና ሳይበረዝ እንዲጠበቅ ሊቃውንት ግዴታቸውን መወጣት ይገባቸዋል ሲሉ ብፁዕ ወቅዱስ አቡነ ማትያስ ገለጹ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሊቃውንት ጉባኤ አዘጋጅነት ቅድስት ቤተ ክርስቲያን በጉዳዮቿ ላይ ልትመክር ዝክረ ኒቅያ የተባለ ዓለም አቀፍ ታላቅ የምክክር ጉባኤ በዛሬው ዕለት ሚያዝያ 20 ቀን 2017 ዓ.ም በይፋ ተጀምሯል። ጉባኤው በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጸሎት የተከፈተ ሲሆን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጽርሐ ተዋሕዶ አዳራሽ እየተከናወነ ይገኛል። ቅዱስነታቸው በጉባኤው ላይ ባስተላለፉት መልእክት የቤተ ክርስቲያን ዶግማ ቀኖና ሳይበረዝ እንዲጠበቅ የሊቃውንት ግዴታ መሆኑን በመጠቆም ይህንንም መወጣት ይገባቸዋል ብለዋል። ብፁዕ ወቅዱስ አቡነ ማትያስ አክለውም በተለይም ተቆጣጣሪ አልባ አካላትን መቆጣጠርና ቅድስት ቤተ ክርስቲያንን የመንከባከብ ኃላፊነት የሊቃውንቱ ነው ሲሉ ተናግረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሊቀ ጳጳስ በበኩላቸው ሰላምን የሚመሰርት ስራ ለመስራት ወደ ኋላ አንበል ሲሉ ተናግረው ከመለያየት ይልቅ አንድነትን እንስበክ ሲሉ መልእክት አስተላልፈዋል። በሌላ በኩል የሊቃውንት ጉባኤ ዋና ሰብሳቢ የሆኑት ክቡር መጋቢ ብሉይ እዝራ የቤተ ክርስቲያን ልዕልናና ቅቡልነት ዛሬ ጥያቄ ውስጥ በመግባቱና ጠያቂ ትውልድ መብዛቱን ተከትሎ የቅድስት ቤተ ክርስቲያንን ልዕልናና የትውልዱን ጥያቄ ለመመለስ ይህ ልዩ ጉባኤ ተዘጋጅቷል ብለዋል። በምክክር ጉባኤው ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች፣ ጥሪ የተደረገላቸው ሊቃውንት፣ ቤተ ክርስቲያንና እንግዶች ታድመዋል። በምስራቅና በምዕራብ ጎጃም ዞኖች ለሚገኙ አርሶ አደር የአፈር ማዳበሪያ ከታጣቂዎች ጠብቆ በማድረስ ረገድ ሰራዊቱ ከህብረተሰቡ ጋር እየሰራ መሆኑን በቀጠናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ ተናግረዋል። ጫካ ለጫካ እየተሽለከለከ ከህዝብ ኪስ ሳይቀር እየዘረፈ ራሱን ፍላጎት በዘረፋ ለመሙላት የሚጥረው ጽንፈኛ ብለው የጠሩት ቡድን ላይ እርምጃዎችን በመውሰድና ለአርሶ አደሩ በወቅቱ ማዳበሪያ እንዲደርስ በማድረግ ሰራዊቱ ቀን ከሌሊት እየሰራ መሆኑን አዛዡ ተናግረዋል። የኮሩ ሰራዊት በበዓላት ሆነ በሌሎች ማህበራዊ ጉዳዮች ከሰራዊቱ ጋር ወዳጀት እያሳለፈና የሰላም ስራዎችን በጋራ እየሰራ መምጣቱን ገልጸው ቀጣይም ይህ ሰላምን የማረጋገጥ ተልዕኮ በጥምረት እንደሚቀጥል ጄኔራል መኮንኑ ተናግረዋል። ለአማራ ክልል ዳኞች የተወሰነው የደሞዝ ጭማሪ በመዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። ለደሞዝ ጭማሪው የሚያስፈልገውን በጀት የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማህበሩ አስታውቋል። የዳኞች ማህበሩ ይህንን ያስታወቀው ትናንትና እሁድ ሚያዝያ 19 ቀን 2017 ዓ.ም ለአባላቱ ባስተላለፈው
መልእክት ላይ ነው። ማህበሩ በዚሁ መልእክቱ ፍርድ ቤቶችን ከማጠናከርና የክልሉ ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችንና የጉባኤ ተሿሚዎችን ደሞዝና ጥቅማ ጥቅም ማሻሻሉ የማይተካ ሚና ያለው መሰረታዊ ነጥብ እንደሆነ አስገንዝቧል። የዳኞች ደሞዝና ጥቅማ ጥቅም ጥያቄን ለመመለስ የአማራ ክልል ጠቅላይ ፍርድ ቤት ኮሚቴ አዋቅሮ ጥናት ካደረገ በኋላ በክልሉ ዳኞች አስተዳደር አብይ ጉባኤ አማካኝነት ዝርዝር መመሪያ ማጽደቁን ማህበሩ አስታውሷል። አብይ ጉባኤው ካጸደቀው የደሞዝና ጥቅማ ጥቅም በተጨማሪ ሀገር አቀፍ የኑሮ ውድነት ማሻሻያ የደሞዝ ጭማሪ ለሁሉም ሰራተኛ የተደረገ መሆኑን በትናንትናው መልእክቱ የጠቀሰው ማህበሩ ሁለቱም እስካሁን ተፈጻሚ ባለመሆናቸው በዳኞች ዘንድ ከፍተኛ ቅሬታ እያስነሳ መሆኑን ገልጿል። በኢትዮጵያ የንጹህ መጠጥ ውሃ አቅርቦት 71 በመቶ ደርሷል ሲል የውሃና ኢነርጂ ሚኒስቴር ገለጸ። የተቀረው ህዝብ ንጽህና ያልተጠበቀ ውሃ እንደሚጠቀምና ሀገሪቱ ንጽህናው የተጠበቀ ውሃን ለዜጎቿ ለማዳረስ በምታደርገው ጥረት በተለይም በገጠራማው ክፍል መሰናክሎች እንዳሉ ሚኒስትሩ አስታውቋል። ይህ የተገለጸው አክሽን ፎር ዘ ኒዲ የተሰኘው ሀገር በቀል ግብረሰናይ ድርጅት ጄኔቫ ከሚገኘው ዓለም አቀፍ የውሃ አካባቢና ጤና ኢንስቲትዩት ጋር በውሃና በአካባቢ አያያዝ በጋራ ለመስራት ሚያዝያ 16 ቀን 2017 ዓ.ም በካፒታል ሆቴል በተስማሙበት መድረክ ነው። በመድረኩ በሕክምና መሳሪያዎች አቅርቦት፣ ተያያዥ ሰብአዊና የልማት ድጋፎች ላይ በጋራ ለመስራት የሚያስችል የመግባቢያ ስምምነትም ተፈርሟል። የመግባቢያ ስምምነቱ በተፈረመበት ወቅት የውሃና ኢነርጂ ሚኒስቴር ዴኤታ አምባሳደር አስፋው ዲንጋሞ ባደረጉት ንግግር ኢትዮጵያ የንጹህ መጠጥ ውሃ አቅርቦትን ለማዳረስ በምታደርገው ጥረት መሰናክሎች እንዳሉ ገልጸው በተለይም በገጠራማው አካባቢ ችግሩ እንደሚሰፋ ጠቅሰዋል። መሰረታዊ የንጽህና አጠባበቅን በተመለከተም ከ10 በመቶ በታች ለሆነው የህብረተሰብ ክፍል ብቻ ተደራሽ እንደሚሆን በፈረንጆቹ 2020 የተደረገ ጥናት እንደሚያመለክት የተናገሩት ሚኒስትር ዴኤታው እንደዚህ አይነት ችግሮችን በማቃለል ረገድ አክሽን ፎር ዘ ኒዲ ግንባር ቀደም ሚና የሚጫወት ግብረሰናይ ድርጅት መሆኑን ገልጸዋል። የድርጅቱ ማኔጅመንት ዳይሬክተር ሳሊሁ ሱልጣን ሂውማን ብሪጅ ከአሁን ቀደም ለነገሌ ሆስፒታልና ለገጠራማ አካባቢዎች በ40 ሚሊዮን ብር የሚገመቱ የህክምና ቁሳቁሶችን ድጋፍ ማድረጉን ተናግረዋል። ከዚህ በተጨማሪ ለነገሌ ሆስፒታልና ለገጠራማ አካባቢዎች 80 ሚሊዮን ብር የሚያወጡ ተጨማሪ የህክምና ቁሳቁሶችን ድጋፍ ለማድረግ መስማማቱን ተናግረዋል። በስምምነቱ መሰረት ለችግር ተጋላጭ ከሆኑ የህብረተሰብ ክፍሎችን ለመርዳት በታማኝነትና በቁርጠኝነት መስራትም ይጠይቃል ተብሏል። በወልዲያ ከተማ ከ50 በላይ ወጣቶችና ታዳጊዎች ታፍነዋል ተባለም። የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ ከተማ ካለፉት 2 ቀናት ጀምሮ ለግዳጅ ወታደራዊ ስልጠና በሚል በቁጥር ከ50 በላይ የሚሆኑ ወጣቶች መታፈናቸው ተሰምቷል። መረጃው እንደሚያመላክተው ከታፈኑት መካከል እድሜያቸው ከ13 ዓመት በታች የሆኑ ታዳጊዎች ይገኙበታል። ወጣቶቹ የታፈኑት በስራ ገበታቸው፣ በትምህርት ቤት እንዲሁም በመኖሪያ ቤታቸው እንዳሉ መሆኑም ተመላክቷል። መረጃው እንደሚገልጸው ከሆነ በአማራ ክልል እየተካሄደ በሚገኘው ጦርነት በመቶ ሺዎች የሚቆጠሩ ወታደሮች የተገደሉበት፣ ሌሎች በመቶ ሺዎች የሚቆጠሩ ወታደሮች ደግሞ ቁስለኛ የሆኑበት እንዲሁም ከነሙሉ ትጥቃቸው እንደጠፉበት የሚነገረው የመንግስት ኃይል ያጋጠመውን የወታደር እጦት ለመቅረፍ በማሰብ በአማራ ክልል የተጠናከረ የግዳጅ አፈሳ እያካሄደ ይገኛል ሲል ገልጿል። በአራቱም ማዕዘን የሀገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን ሰብስበው ከአማራ ፋኖ ጋር እያደረገ ባለው ጦርነት ያሳተፈ እንደነበር የገለጸው ዘገባው የተሰማራው ጦር ከወደ ፋኖ የተሰነዘረበትን አጸፋዊ ጥቃት መቋቋም አቅቶት 75 በመቶ የሚሆነው ሙትና ቁስለኛ ሲደረግ፣ ቀሪው ደግሞ ከነሙሉ ትጥቁ እየከዳና የተረፉትን በተስፋ መቁረጥ ውስጥ በመሆናቸው የታሰበውን ውጤት ማምጣት ሳይችል ቀርቷል ሲል ይገልጻል። መንግስት የሀገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን በአማራ ክልል በሚካሄደው ጦርነት እንዳጣ የገለጸው ዘገባው በአሁኑ ሰዓት በአራቱም ማዕዘን የሀገሪቱ ድንበር ክፍት የሆነበትና አልሸባብን ጨምሮ ሌሎች አማጺ ኃይሎች ያለማንም ከልካይ ገብተው ያሻቸውን የሚፈጽሙበትን ሁኔታ ተፈጥሯል ተብሏል ሲል ይገልጻል። አክሎም ከአማራ ህዝብ ጋር እያደረገ ባለው ጦርነት ተጨማሪ ወታደሮችን ለማስጨረስ የድሃ ልጆችን አስገድዶ በማፈን ወደ ወታደራዊ ማሰልጠኛ ጣቢያ ለማስገባት እየሰራ ይገኛል ብሏል። ለዚህም በየአካባቢው የሚገኙ የሚሊሻ እና የአድማ ብተና ኃይሎች እንዲሁም የቀበሌና የወረዳ ካድሬዎች ያገኙትን ወጣት እያፈሱ ለመከላከያ ሰራዊት እንዲያስረክቡ ታዘዋል ያለው ዘገባው ለዚህ ተግባራቸውም ከደሞዛቸው በተጨማሪ ጠቀም ያለ ጉርሻ ይከፈላቸዋል ተብሏል ሲል ገልጿል። ያለፉት 2 ቀናት ብቻ በወልዲያ ከተማ ከ50 በላይ ወጣቶች የታፈኑ ሲሆን በላሊበላና በመቄት፣ በመርሳና በሐይቅ፣ በቆቦና በአላማጣ፣ በደሴና በኮምቦልቻ እንዲሁም በመካነ ሰላምና በሌሎች የምዕራብ ወሎ ቀጠናዎች በርካታ ታዳጊዎችና ወጣቶች ታፍነው በግዳጅ ወደ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ይገኛሉ ሲል አመላክቷል። ከወሎ በተጨማሪ ሰራዊቱ በሚንቀሳቀስባቸው የጎንደርና የጎጃም እንዲሁም የሸዋ አካባቢዎች ላይ የተጠናከረ አፈና በመፈጸም ወጣቶቹን ወደ ወታደራዊ ማሰልጠኛ ጣቢያ እየወሰደ ነው ሲል ይገልጻል። ከታፈኑት መካከል የ12 እና የ13 ዓመት ታዳጊዎች ይገኙበታል መባሉ የተመላከተ ሲሆን ወደ ውትድርና አንቀላቀልም ያሉት አሰቃቂ የሆነ ድብደባና ግድያ እንደተፈጸመባቸውም የተገኘው መረጃ ያመለክታል። ዘገባው የመረብ ሚዲያ ነው።
የሰላም ሚኒስቴር ባለፉት 9 ወራት ብቻ ከ18 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎችን ማወያየት ችያለሁ ሲል ገለጸ። የሰላም ሚኒስቴር በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁትን ማወያየት ችሏል ሲሉ ሚኒስትሩ አቶ መሐመድ ኢድሪስ መናገራቸው ተገለጸ። ሚኒስትሩ ይህንን የገለጹት የተቋማቸውን የ9 ወር የስራ አፈጻጸም ሪፖርት ለምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ኮሚቴ ባቀረቡበት ወቅት መሆኑን ከምክር ቤቱ የተገኘው መረጃ ያሳያል። ሚኒስትሩ 18 ሚሊዮን የማህበረሰብ ክፍል በምን እንዴትና የት እንዳወያዩ በሪፖርታቸው ስለማካተታቸውም ይሁን አለማካተታቸው የምክር ቤቱ መረጃ ያለው ነገር የለም። ሚኒስቴር መስሪያ ቤቱ የፌዴራልና የክልል መንግስታትን እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር በርካታ ስራዎችን ሰርቷል በሚል ከቋሚ ኮሚቴው አድናቆት ተችሮታል ሲል ምክር ቤቱ በይፋዊ የማህበራዊ ትስስር ገጹ ባጋራው መረጃ ላይ አስታውቋል። መረጃው በተጨማሪም ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት እንዲደረግ አቅጣጫ እንደተቀመጠለት አመላክቷል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅን ግጭቶችን ላይላዩን የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቱን ከማስፋፋት ይልቅ የግጭቱን እውነተኛ መንስኤ መፈለግና መፍትሄ መስጠት የተሻለ ነው ሲሉ ጠቁመዋል ብሏል። ሚኒስትሩ ዘላቂ ሰላምን ለማምጣት ከሃይማኖት ተቋማትና ከሌሎች ተቋማት እንዲሁም የህብረተሰብ ክፍሎች ጋር በቅንጅት እየሰራ ይገኛል ሲሉ አቶ መሐመድ አስረድተዋል ብሏል። የቀድሞ የስልጤ ዞን ዋና አስተዳዳሪ የአሁኑ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ክቡር አቶ አሊ ከድር ዛሬ በሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ ህይወታቸው ማለፉ ተሰምቷል። ከዚሁ ጋር በተያያዘ ከስልጤ ዞን አስተዳደር የሀዘን መግለጫ ተሰጠ። የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በዛሬው ዕለት ማለትም ሚያዝያ 20 2017 ዓ.ም ኦሮሚያ ክልል ሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ ህይወታቸው ማለፉ ታውቋል። በመግለጫው እንደተመላከተው አቶ አሊ ከድር ከስልጤ ዞን ምስረታ በኋላ ዞኑን የመሩ 8ኛው አስተዳዳሪ የነበሩ ሲሆን በዚህም ከህዳር 2012 እስከ ሐምሌ 2016 ዞኑን በዋና አስተዳዳሪነት መምራታቸው ይታወቃል ይላል። ከሐምሌ 2016 ዓ.ም ጀምሮ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ በዛሬው ዕለት በደረሰባቸው ድንገተኛ የመኪና አደጋ ህይወታቸው በማለፉ የዞኑ አስተዳደር ጥልቅ ሐዘን የተሰማው መሆኑን እየገለጸ ለዞኑ ህዝብ፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ልባዊ መጽናናትን እንደሚመኝ የስልጤ ዞን አስተዳደር በሰጠው መግለጫ ላይ አመላክቷል። ከ142 ሚሊዮን ብር በላይ የሚገመቱ የመጠቀሚያ ጊዜ ያለፈባቸው መድኃኒቶችና ምግብ ነክ ምርቶች ተወገዱ። የአዲስ አበባ ምግብ መድኃኒት ባለስልጣን ከማዕከል እስከ ክላስተር የተከናወኑ ተግባራትን እንዲሁም የተሰሩ ስራዎች ላይ ቁጥጥር ማከናወኑን አስታውቋል። በዚህም ባለስልጣኑ ባደረገው የቁጥጥር ስራ 71 ሐሰተኛ መረጃ ሲያገኝ ግምታዊ ዋጋቸው 51 ሚሊዮን ብር የሚያወጡ የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶችንና 91 ሚሊዮን ብር የሚያወጣ የተበላሹ ምግብና ጤና ነክ ምርቶችን ማስወገዱን በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ ስቲፋኖስ ጌታቸው ተናግረዋል። የተሰሩ ስራዎች ጥሩ ቢሆኑም በተለይ ለፀሐይ ተጋላጭ በሆኑ ምርቶች ላይ የሚቀሩ ስራዎች እንዳሉና የግብአት ችግር መፈታት እንዳለበት፣ በተጨማሪም ምቹ የስራ ቦታ እንደሚያስፈልግና የቁጥጥር ስራው ተጠናክሮ ሊቀጥል እንደሚገባም ተገልጿል። በቀጣይም ጎዳና ላይ የሚሸጡ ምግቦች ለፀሐይ ተጋላጭ በሆኑ ምግብና መጠጥ ምርቶች ላይ የተጠናከረ ስራ ይሰራል ሲሉ አቶ ስቲፋኖስ ጌታቸው ጨምረው ተናግረዋል። የሱዳን የስደተኞች ኤጀንሲ ከፍተኛ ባለስልጣን በሙስና ተጠርጥረው በቁጥጥር ስር ዋሉ። የሱዳን መንግስት ባለስልጣናት በፖርት ሱዳን የሙስናና አስተዳደራዊ ጥሰቶች ላይ በተደረገው ምርመራ አንድ ከፍተኛ የስደተኞች ኮሚሽን ባለስልጣን በቁጥጥር ስር መዋላቸውን የመንግስት ምንጮችና አንድ የኮሚሽኑ ሰራተኛ ገልጸዋል ሲል ሱዳን ትሪቡን ዘግቧል። በቁጥጥር ስር የዋሉት ግለሰብ የሱዳን ስደተኞች ኮሚሽን ስራ አስፈጻሚ ጽህፈት ቤት ዳይሬክተር የሆኑት አዋድ አሊ ማዳን ናቸው ተብሏል። ዳይሬክተሩ በቁጥጥር ስር የዋሉት ባለፈው መጋቢት ወር በስደተኞች ኤጀንሲ ውስጥ ከፍተኛ የመብት ጥሰቶችን የሚያሳዩ ይፋዊ ሰነዶችን በተለያዩ መገናኛ ብዙሃን ላይ ከታተሙ በኋላ ነው። ሰነዶቹ በተለይ በሚያዝያ 2023 ጦርነት ከተቀሰቀሰበት ጊዜ ጀምሮ የስንብትና የሹመት ፖሊሲዎችን፣ የአስተዳደር ደንቦችንና የሲቪል ሰርቪስ ህጎችን መጣስ ይገኙበታል። የመንግስት ምንጮች ነገሩኝ በማለት ሱዳን ትሪቡን ባሰፈረው ዘገባም አቃቤ ህግ ማኢዳን በፖርት ሱዳን አውሮፕላን ማረፊያ ፖሊስ ጣቢያ በሙስናና በማስመሰል ወንጀል በወንጀል ህግ ቁጥር 944 አንቀጽ 93 መሰረት ክስ መስርቶባቸዋል። በስደተኞች ኮሚሽን ውስጥ ያለ አንድ ሰራተኛም የማዳን መታሰር ያረጋገጠ ሲሆን ሰራተኛው አያይዞም ቀደም ሲል ሱዳን ትሪቡን ኮሚሽኑ ላይ ባወጣው ዘገባ ተከትሎ የሱዳን መንግስት ባለስልጣናት የፈጸሙትን የአሰራር ግድፈቶች በተመለከተ ሰፊ ምርመራ መጀመራቸውን ተናግሯል። በምርመራውም የሱዳን ሉዓላዊ ምክር ቤት ሚኒስቴር መስሪያ ቤቶች ውስጥ አንድ ባለስልጣን ከስራ የተባረረ የስደተኞች ኮሚሽን ሰራተኛ ወደ ከፍተኛ የስራ መደብ በህገወጥ መንገድ መመለሱን አስመልክቶ ተጠያቂ ሊሆን እንደሚችል ይጠበቃል ብሏል።
ዘለንስኪ ክራይሚያን ለሩሲያ አሳልፈው ለመስጠት ዝግጁ እንደሆኑ አስባለሁ ሲሉ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዘለንስኪ ክራይሚያን የሰላም ስምምነት አካል አድርገው ለሩሲያ አሳልፈው ለመስጠት ፈቃደኞች ናቸው ብለው እንደሚያስቡ ተናግረዋል። ኪየቭ ግን ከዚህ ቀደም እንዲህ አይነቱን ሐሳብ ውድቅ ስታደርግ ቆይታለች። ትራምፕ እንደ አውሮፓውያን አቆጣጠር በ2014 በህገወጥ መንገድ በሩሲያ የተጠቃለለችውን የዩክሬን ደቡባዊ ልሳነ ምድር ዩክሬን የሰላም ስምምነት አካል ታደርገዋለች ወይ ለሚለው ተጠይቀው እኔ እንደማስበው ይሆናል ሲሉ መልሰዋል። ትራምፕ በተጨማሪም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጦርነቱን በተኩስ አቁም እንዲያቆሙ ተቀምጠው ስምምነት እንዲፈርሙ አሳስበዋል። ይህም በ2 ሳምንታት ውስጥ ሊሳካ እንደሚችል ጠቁመዋል። ከቫቲካን ከተመለሱ በኋላ ለጋዜጠኞች አስተያየታቸውን የሰጡት ትራምፕ ከዘለንስኪ ጋር ከርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት በፊት አጭር ቆይታ አድርገዋል። ትራምፕ ስብሰባው በጥሩ ሁኔታ መጠናቀቁንና የክራይሚያ ጉዳይም አጭር ውይይት ተደርጎበታል ብለዋል። በየካቲት ወር በዋይት ሀውስ በሁለቱ ፕሬዚዳንቶች መካከል የተደረገውን ግጭት በኋላ ዘለንስኪ አሁን ላይ ረጋ ያሉ መስለው እንደነበር ትራምፕ ተናግረዋል። ዩክሬን ምንም አይነት የግዛት ስምምነት አለማድረጓን ደጋግማ በመግለጽ በመሬት ጉዳይ ላይ መነጋገር ያለበት የተኩስ አቁም ስምምነት ላይ ሲደረስ ብቻ መሆኑን አበክራ ገልጻለች። ዘለንስኪም ሆነ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለትራምፕ አስተያየት በይፋ ምላሽ አልሰጡም። የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ ዩክሬን ለተኩስ አቁም በምላሹ በሚል ግዛቶቿን አሳልፋ መስጠትን የሚያካትት ስምምነት እንዳትሰማ አስጠንቅቀዋል። ከሩሲያ ጋር በተያያዘ ሌላ መረጃ ፑቲን ለ3 ቀናት የሚቆይ የተናጠል የተኩስ አቁም አወጁም። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሩሲያን የ80ኛ ዓመት የድል በዓል በማስመልከት ከሚያዝያ 30 ጀምሮ እስከ ግንቦት 3 ቀን 2017 ዓ.ም ድረስ የሚቆይ የ3 ቀናት የተናጠል የተኩስ አቁም ማወጃቸው ተገለጸ። ፕሬዚዳንቱ የዩክሬን መንግስትም ተመሳሳይ እርምጃ እንዲወስድ ጥሪ ማቅረባቸውን ሲኤንኤን ዘግቧል። ዩክሬን ተኩስ አቁሙን የምትጥስ ከሆነ የሩሲያ ጦር ኃይሎች በቂና ተገቢ ምላሽ እንደሚሰጡ ፑቲን አስጠንቅቀዋል። ከክሬምሊን የወጣው መረጃ እንደሚያመላክተው የተኩስ አቁሙ የሚደረገው የሰብአዊ ስራዎችን ለማገዝና ሩሲያ በናዚ ጀርመን ላይ የተቀዳጀችውን ድል 80ኛ ዓመት መታሰቢያን ምክንያት በማድረግ ነው ተብሏል።